ጣኑ ስደት ዲያብሎስን አሰደደው ይላል። ኃያላን አጋንንትን መንበር አድርገውት ከነበረው ከሰው ልጆች ሰውነት አውጥቶ ጣላቸው አለ። ከሰገድከው ስግደት፣ ከጸለየው ጸሎት፣ ከጾምከው ጾም፣ ከመጸወትከው ምጽዋት እግዚአብሔር ቸግሮት ልታለብሰው፣ ይሄ የምድሩ ሽታ ተበላሽቶበት እኛ ጥሩ መዓዛ ልናሸተው፣ እግዚአብሔር ቸግሮት ልንሰጠው፣ ርቦት ልናበላው፣ ታሞ ልንጠይቀው፣ እግዚአብሔር ጨንቆት ልናረጋጋው፣ እግዚአብሔር ከፍቶት ልናስደስተው አይደለም። ሰው ቢለግስ ልብስ ያለብሳል፣ ሰው ቢለግስ እንጀራ ያበላል እንጂ ሰው ቢለግስ ደም ያጠጣል፣ ስጋውን ያበላል አይችልም። ወንድሜ አሞሃል እንዴ? ቤተ ክርስቲያንና ሐኪም ቤት ናት። ኃጢአተኛ ነኝ ብለህ ትሸማቀቃለህን? ቤተ ክርስቲያን ሐኪም ቤት እንጂ ፍርድ ቤት የለ አይደለችም። አይዞህ አይፈረድብህም። ወንድሜ ጻድቅ ነህ እንዴ? ቤተ ክርስቲያን ውስጥ ኑር። ጽድቅህን የምትጠብቅልህ ቤተ ክርስቲያን ናት። አሁን እኮ ስናስቀድስ አለሰማችሁ? ውንብድናችን አምነን ነው የምናስቀድሰው እኮ። አሁን ወንበዴ ነን፣ ተገብቶን የቆምን አይደለንም። እሱን እንዳሰብከው አስበን ብለን ነው የምንቆም። ቀዝቃዛ ውሃ የሰጠ ዋጋውን አያጣም ይላል ዮሐንስ 10 ላይ። ለክርስቶስ ደምን መስጠትም ቢሆን ቀዝቃዛ ውሃ ነው። አካልህን እየቆራረጥክ እንኳን ለእግዚአብሔር ብትሰጥ ለእግዚአብሔር ተራ ስጦታ ነው። ለምን? ለማሰብ ግብር የሚከፈል ቢሆን ኖሮ አስባችሁታል? ራሱ ማሰቡ ያደክማል ራሱ ማለት ይኸውልህ፣ ሰምታችኋል? እገሌን ልስደበው ስትል 20 ሺህ ብር ባሰብክ ቁጥር እኮ ነው ማለት ነው። እገሌን አናቱን ልበለው ስትል 100 ሺህ ብር ይጣልብሃል። በቀን እንግዲህ በጣም ሰው ብዙ ሚሊዮን ሀሳቦችን ነው የሚያስበው እንግዲህ ሰው ማለት ነው። እስቲ አሁን 5 ደቂቃ በሰጣችሁ ስንት እንደምታስቡ። አሁን በዚህ ስብከት መሃል እኮ ስንት ሰው አለ? ሱቅ ሂዶ ይመጣል፣ ድሮ የሰደበውን ሰው ያስታውሳል፣ ጓደኛው ትዝ ያለው አለ፣ ምሳ ምንድነው የምበላ ብሎ ያሳብ ይኖራል ነው እንግዲህ አናውቅም ማለት ነው። ይሄ ሁሉ የምናስበው ይሄ ውስጥ ተመልከቱት ማለት ነው። እግዚአብሔር ሐሳብ ያድርጎ ፈጥሮን ለሐሳብ ግን ግብር አይከፈለበትም። ይኸውላችሁ እኔ አንድ ሀገር እጄ አንድ ሐኪም ላወጋበት ብቻ ስንት ዶላር ስንት ዩሮ ነው የተከፈለው? ውጭ ሀገር ለጉባኤ እጄ ምዕመናን ሊያሳክም ወስዶኝ አውርቶ ነው እኮ ያስከፈለኝ። ምንም አላለም ማለት ነው። መድኃኒት አልሰጠኝ። የሆነች ጠረጴዛ ላይ የሆነች ደቂቃ አውርቶ ብራችን ከፍለን መጣን ማለት ነው። አይ እንደው እናቴ እንደው ማለት ነው። ያችን ደቂቃ አስቦ ማለት እግዚአብሔር እንደው ሳይገደብ እንድናስብ ስለፈቀደልን እንዴት ያለ ሀብት እንደሰጠን አይታችሁታል? እውነቴን እኮ ነው። እንዴት ያለ ሀብት እንደሰጠን ተናጋሪ አድርጎ መፍጠሩ፣ አሳክተን እንድንናገር ያደረገን፣ የተግባር ሰዎች እንድንኖር ያደረገን፣ ደስታ እንዲኖረን ያደረገን፣ ዘላለማዊ ሕይወት እንዲኖረን ያደረገን፣ ገዢዎች አድርጎ የፈጠረን። አሁን እኮ ሰው ምድርን እየገዛ ነው። ሰው እየገዛ አይደለም ነው። ሰው ሰማይን እየገዛ አይደለም። በአውሮፕላን እኮ እየገዛን ነው እንዴ? አይገባችሁም? በአውሮፕላን ስንሄድ እኮ ሰው ሰማይን ገዛ። ነፋስን እየገዛ ነው። በጎሚስታ ጎሚስታ ነው የሚባለው። ነፋስን አፍናችሁ ሞልታችሁ አይደል ብር የምትከፍሉት። ሰው ነፋስን እየገዛ ነው። ውሃን ገዝቶ በቧንቧ እየጠጣ ነው። ውሃውን አሰልጥኖ መብራት ኃይል እያደረገው ነው ሰው። አሁን ሰው ያልገዛው ምን አለ? የፀሐይን ብርሃን እንኳን አሁን አላተርፍላት ብለን በሶላር እየቀማን ወደ መብራት ቀየረንባታል። ወደ ኢነርጂ ወስደነዋል። ይሄ ምንድን ነው? እግዚአብሔር ለሰው የሰጠው ሀብት ቅድስና። ከዛ የመጨረሻ ግን የሰጠን ሌላ ሀብት አለ። ይሄ ሁሉ ሰማይና ምድር አልፎ ዘላለም የሚኖር ማን ብቻ ነው? ሰው በሉ። ሰው ዘላለም የሚኖር ፍጡር ሰው ነው። ይሄ ሁሉ አልፎ። ስለዚህ ሰው መልከኛ ፍጡር ነው። ማንን ይመስላል? ፈጣሪው እግዚአብሔርን መምሰሉ። ይሄን ሁሉ ሀብት ሰጥቶ እንደሱ ቅዱስ እንደሱ ንጹህ እንድንሆን አድርጎ ፈጥሮ ሀብትን አጎናጽፎ ፈጠረ። መጨረሻ ላይ እንደምታውቁት ሰው ሳተ። ሰው ሲስትሳ አዳም በደለ። የፍቅር ምልክት አንዲት ሕግ ቢያስቀምጥበት እሷን አፈረሳት። ከዚያ በኋላ አዳም ሲበድል ሄዶ ልብሱ ተራቆተ። አዳም ደንግጦ በዛፍ ስር ተሸከሸገ እንደምታውቁት። ኋላ ተመልከቱ፣ ማን ነው እየፈለገ የመጣ? እግዚአብሔር ነው። የታባቱን አሁን ፊት ብርሃን አልብሼው ነበር እርቃኑን ይቅመሰውና ሲጨንቀው ይመጣል ብሎ እግዚአብሔር ዝም አላለው። እግዚአብሔር አዳምን ፍለጋ መጣ እየፈለገ። እንዲያውም ደግሞ እሱ ብቻ አይደለም፣ አዳም እንዳይደነግጥ እግዚአብሔር የገነትን ቅጠል ኮሽ 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 እያደረገ በሰው አምሳል ማለት
አዳም እንዳይደነግጥ እኮ ነው። አዳም ወዴት ነህ አለው። ተመልከቱ ቸርነት። አዳም ወዴት ነህ ያለበትን እያወቀ እንዳላወቀ አዳም እንዲጽናና እኮ ነው። ይሄ ማለት አንድ ትልቅ አባት ልጁን በግ ጠብቅ ብሎ ሰጥቶት ልጁ በጎቹ ጠፍተውበት ወይም በጎቹን አጥፍቶ አባቴ ይገርፈኛል ብሎ አንድ ዛፍ ስር ቁጭ ብሎ አባቱ በዚያ ሲያልፍ እንዲያው ልጄ በተገኘ እንጂ ሀብቱስ ቅልጥ ብሎ ይቅር ቢል ቢሰማው እዚህ ነኝ አባዬ ይላል። ምክንያቱም ለምንድን ነው? አባቱ እየፈለገው እንደሆነ ተረድቷልና። አዳም አባቱ እግዚአብሔር እየፈለገው እንደሆነ እንዲያስብ አዳም ወዴት ነህ አለው። ይሄ ፍጹም ቸርነት ነው በእውነት ማለት ነው። እኛ እንኳን እንደው አንድ ሰው ካስከፋን እኮ ዞር ብለን ማየት አንፈልግም። ተከትሎ መጥቶ እግዚአብሔር አዳም ምን ሆነህ ነው አለው። ደግሞ እንደው ግርማ ምን ሆነው ሊቃውንት ሊያናግረው ቢሻ ይላል። ምን ሆነህ ነው አዳም አለው። የሆነውን እኮ ያውቃል። ያላ አያችሁ፣ ወጉንም ለመስፋት ፈልጎ ነው። ወጉንም ሊሰሙ የአዳምን ጭንቀቱን ማዳመጥ ፈልጎ ሰው ሲያወጋ እንግዲህ ገሌ ጀምረው አይባልም። አውቀዋለሁ ዝም ብለህ ቁም ነገሩን ነገር ያትንዘባዘብ አይባልም። ሰውን ማዳመጥ ስታወጉ ግን አትንዘባዘቡ። ከቻላችሁ ሙላችን አንንዘባዘቡ። ግን ምን ለማለት ፈልጌ ነው? ሰው ሲያወራ ግን ጭንቀቱን ሲያወራ ዝም ብላችሁ ማዳመጥ። ይኸው እግዚአብሔር አዳምን ሊሰማ መጣ። የአዳም ወሬ የአዳም ብሶትና ወግ ለእግዚአብሔር የማይረባ ሆኖ ካልተቆጠረ የወንድማችን ጭንቀት መስማት እንዴት የማይረባ ይሆናል? ያን አደረገና እግዚአብሔር አዳምን ምን አለው? በል እንግዲህ አዳም አንተ ሕግ ብታፈርስ እኔ መጥቼ ሞቼ ያድንሃለሁ ብሎ እግዚአብሔር ቃል ኪዳን ሰጠው። ተወልጄ ያድንሃለሁ፣ ናፍቆትህን እፈጽማለሁ። አምላክ መሆን አምሮህ ነው? በል እኔ ሥጋህን ለብስና ያንተን ሥጋ አምላክ አደርገዋለሁ አለው። አዳም ኮነ ከማሃዱ እምኔነ ያለው ይህንን ነው። አዳም ከኛ እንዳንዱ ሆነ ማለት በኋላ ዘመን የአዳም ሥጋ ቃልን ተዋህዶ የቃልን ገንዘብ አድርጎ አምላክነትን አግኝቶ የአዳም ሥጋ አምላክ ሆነ። በተዋህዶ ጌታ ሥጋን ሲለብስ ይህንን ቀጠሮ ሰጠው። ከዚያ በኋላ ተመልከቱ 5500 ዘመን ከተቆጠረ በኋላ እግዚአብሔር ለሰው ልጆች ቸርነትን አላቋረጠም፣ ሲያደርግ ኖረ። ሰዎችን ሲመግባቸው ሲያስተዳድራቸው ቆየ። የዚያን ጊዜ ቀጥር ያለው እስከዚያ ፍዳህን ብላ የሰው ልጅ አላለም። በኖህ በጻድቁ በአብርሃም በይስሐቅ በያዕቆብ በኖህ ዘመን ብቻ ያደረገውን አስታውሱ። ምንድን ያደረገ? 120 ዘመን ለምህረት መስጠት። በጣም የሚያስደንቅ 120 ዓመት ለይቅርታ ቀጠሮ ሰጠ። ይህን የሚያደርግ እግዚአብሔር ብቻ ነው። ሰው ጥቂት ቀን ይችለናል፣ እግዚአብሔር ግን ሁልጊዜ ይችለናል። 100 ዓመት የሚችል እግዚአብሔር ብቻ ነው። እንደ አጠቃላይ ግን ዘላለም ችሎናል። ይህንንም አልወዘንም። ሰዎች ጣዖት ቢያመልኩ ኃጢአት ቢበዛ አብርሃምን ከጣዖት መካከል አወጣው፣ ወርቅን ከጭቃ እንደማውጣት፣ ከሱ ይስሐቅን ከሱም ያዕቆብም ከሱም 12ቱን ነገደ እስራኤል። እነሱ የገዛ ወንድማቸውን ቢሸጡ ግብፅ ቢወርዱ እነሱም በቸርነቱ ታድጎ አወጣቸው። መና ከደመና ውሃ ከጭንጫ አፍልቆ አጠጣ፣ መገበ። 40 ዘመን ዘልፈ ይስሕት ልቦሙ እንደተባለ ሲበድሉት ኖሩ። ይሄ ሁሉ መከራ ችሎ የሰውን እምቢተኛ ልብ ታግሶ 5500 ዘመን ሲፈጸም እግዚአብሔር ዘመኑ በደረሰ ጊዜ አንድ ልጁን ላከ። ስንት ልጁን በሉ ንገሩኝ። የእግዚአብሔር ቸርነት ፍጹም ሀብት ነው ያልኳችሁ ለዚህ ነው። አንድ ልጁን እንዴት ይሰጣል? እስመ ከመዝ አፍቀሮ እግዚአብሔር ለዓለም፣ እግዚአብሔር ዓለሙን እንዲህ አድርጎ ወደደው። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ ሲናገር እግዚአብሔር ይህን ዓለም እንዲህ አድርጎ ወደደው። እንዴት? እስከ ወልዶ ወሀበ ወመጠወ ቤዛ ለኩሉ፣ አንድ ልጁን ለዓለሙ ቤዛ አድርጎ በመስጠት እግዚአብሔር ይህንን ዓለም ወደደ። አንድ ልጁን በመስጠት ነው። ልጁን ውረድ ተወለድ ሙት ተሰቀል ብሎ በመስደድ ቸርነቱን ገለጸ። እግዚአብሔር እንደሚወደን በዚህ ታየ። ዲያብሎስ ለአዳምና ለሔዋን መጥቶ ምንድን ነበር ያላቸው? ይኸውልስ ልብ ብላችሁ ስሙ። ዲያብሎስ መጥቶ የዕፀ በለስን ፍሬ የከለከላችሁ እግዚአብሔር ስለሚጠላችሁ ነው አለ።
እግዚአብሔር ምን አደረገ? አንተ የበለስ ፍሬ አትብሉ ያልኳቸው ለነሱ ብዬ ነው እንጂ ለጋስነቴንማ እንኳን የአንድ እንጨት ፍሬ አንድ ልጅን ስሰጣቸው ተመልከት አለው። ዲያብሎስን ዘለፈው። ሬሲ መድኃኒተ ወአግህድ ቦቱ፣ ልጄን ለተዋህዶ ልኬ ተዋህዶን በልጄ ተዋህዶ ስጋዌ መድኃኒትን አድርጌ ዓለምን አድኜ የዲያብሎስን ውሸቱን እገልጥበታለሁ ብሎ በነቢዩ በዳዊት እንዳስነገረ አንድ ልጁን ሰጠን። እንደውም ስለዚህ ቅዱስ ጳውሎስ እንዲህ ይላል፣ እንዘ ጸሩን ሂነ አኮ በአምጣነ ጌጋይን ዘኮነና ሐሳበ ጸጋሁ ለእግዚአብሔር እንዘ ጸሩን ሂነ ተሳህለነ በሞተ ወልዱ። የእግዚአብሔር ቸርነት አለ ቅዱስ ጳውሎስ ሮሜ 5 ላይ የእግዚአብሔር ቸርነት በእኛ በደል ልክ አልሆነብንም፣ የእግዚአብሔር ጠላቶቹ ስንሆን በአንድ ልጁ ይቅር አለን አለ። ይኸውላችሁ በልጅ ሞት የታረቁት ፍቅር ጽኑ ነው። አያችሁ፣ ጽኑ ማለት ነው። አንዳንድ እናቶች ሰምታችሁ ታውቃለች? ኧረ የልጅን ስጋ ይላሉ ሲምሉ። በልጅ ስጋ የተማማሉት መሐላ አይፈርስም በቀላሉ። በልጁ ሞት ይቅር አለን የሚለው ይሄንን ነው። እስመ መጠነዝ አፍቀረን፣ እግዚአብሔር ይሄንን ያህል ወደደን አለ በልጁ ደም እስኪታረቀን ድረስ አለ። ወተዋለጠ እግዚአብሔር ሁሉ ዓለመ በወልዱ፣ እግዚአብሔር በአንድ ልጁ ዓለምን ከራሱ ጋር አስታረቀን። በልጁ ሞት ስለታረቀን እርቁ ጽኑ ነው። መጋቢት 27 ጥቅምት 27 የምንለው ይሄን ጽኑ እርቅ የምናከብርበት ቀን ነው። ይሄን ጽኑ እርቅ በቀላል የማይፈርስ መለኮት በተዋሃደው ደም የታተመ እርቅ ነው። ይሄ እርቅ ማለት ነው የዋዛ እንዳይመስላችሁ። እግዚአብሔር ወልድ ሳደሙ ራሱን ለተዋህዶ ሰጠ። ተመልከቱ ቸርነት። አሁን የኛ ሀብታችን ማን ነው? ክርስቶስ። የእግዚአብሔር ቸርነት መንፈስ ቅዱስ ለሰበሰባቸው ምዕመናን የማይቆጠር ሀብት ነው የተባለ ይሄ የማይቆጠር ሀብት ማን ነው? ወልድ ነው፣ ክርስቶስ ነው፣ ስጋን የለበሰ እሱ ሀብት ነው፣ ሀብታችን ነው። ቅዱስ ዮሐንስ አፈወርቅ ወርቅ ብር አትያዙ፣ የስንቅ አቅማዳ አትያዙ ብሎ ማቴዎስ ወንጌል ምዕራፍ 10 ላይ ጌታ ለሐዋርያት ያስተላለፈውን መልእክት ሲተረጉም ቅዱስ ዮሐንስ አፈወርቅ ለምንድን ነው ጌታ ደቀ መዛሙርቱን ወርቅ አትያዙ ያላቸው ይልና ወርቃችሁ እኔ ነኝ ብሎ ይላል። የእናንተ ወርቅ እኔ ነኝ ሲላቸው፣ አሁን ለምሳሌ እንግዲህ እንደምታውቁት መነኮሳት በገዳም ብር የላቸውም፣ ለግላቸው ማለት ነው። ገዳሙ ብር የለውም አላልኩም። እሺ መነኩሴ ነው ያልኩኝ። ገዳሙ ይኖረዋል እንደ ማህበር፣ ለግሉ ግን መነኩሴ ብር ማጠራቀም አይችልም። ለምንድን ነው ስትሉ የኔ ሀብቴ ማን ነው ብሎ ነው? ክርስቶስ ነው ብሎ ነው። የኔ ሀብት ክርስቶስ ነው፣ ወርቅ እሱ ነው ብሎ። የስንቅ አጥማድ አትያዙ ያላቸው ምግባችሁ እኔ ነኝ ብሎ ነው ይላል። ብር አትያዙ፣ ገንዘባችሁ እኔ ነኝ፣ ክብራችሁ እኔ ነኝ። በትር አትያዙ የተባለ የሚጠብቃችሁ ዱላ ሳይሆን እኔ ነኝ ማለቱ ነው። ለዚህ ነው በመጽሐፈ ኪዳን አቃቢነ ዘኢይማስን ብለን የምናመሰግነው። የማይለወጥ ጠባቂያችን። ሰው ሲከፋው ይለወጣል፣ ሲርበው ይለወጣል፣ ሲያኮርፍ ይለወጣል፣ ይክዳል፣ ሲያጣ ሲነጣም ይክዳል፣ ሲደለል ይክዳል። ክርስቶስ ግን የማይለወጥ ጠባቂያችን ነው። ሀብታችን፣ ትልቁ ሀብት ለኛ ክርስቶስ ነው። የእግዚአብሔር ቤተሰቦች፣ ሰው ሩጦ ሮጦ ማትረፍ ያለበት ጌታን ነው። እሺ ልብ ብላችሁ ስሙ። እንደዛ ከሆነ የእግዚአብሔር ቸርነት ለምንድን ነው የምንለው? በቸርነቱ እግዚአብሔር ያሳያችሁ ዓለምን የፈጠረ ጌታ የሰው ልጅ ሊሆን መጣ። ልብ በሉ እስቲ። እናንተ ሀብታም ብትሆኑ በድሃ ጎጆ ማደር ትፈልጋላችሁ? ትፈልጋላችሁ? አትፈልጉ። እኛ ትልቅ ሰው ብንሆን በዝቅተኛ ቦታ ማደር እንፈልጋለን? አንፈልግም። ለዚህ ነው እኮ ሊቁ እፎ ቤተ ነዳይ ሀደረ ከመ ምስኪን የሚለው። እንዴት ነው በድሃ ቤት ያደረ ምስኪን ይመስል? እንዴት በድሃ ቤት ያድራል? ሁሉ እንደሌለው ማለት ነው። እንዴት ነው በዚህ ያደረው? እንደ ይገርማል እኮ ዘመን የማይቆጠርለት ጌታ የ15 ዓመት ቆንጆ ልትወልደው ይመጣል። እንዴት ነው? አይገርማችሁም? እግዚአብሔር እኮ ልንገራችሁ፣ እግዚአብሔር አኮኑ ኩሉ ዓለም ከመነጥበ ጠል በኀበ እግዚአብሔር፣ ዓለም ሁሉ ተደምሮ በእግዚአብሔር ፊት ሲታይ እንደ ጠብታ ውሃ ነው ይላል። እንደ አንዲት ጠብታ
እንደውም ከፍ ሲያደርጉት ሊቃውንት እንደው እንደ እንቁላል ዓለምን ያዘ ይላሉ። እንቁላልን ሰውን በመሃል እጁ እንደሚይዛት እንዱ ዓለም እንዲያቀላል ናት ይላል። ኢሳይያስ ግን ኧረ እንደው እንደ እንቁላልም አይደለም እንደ ጠብታ አለ። እንዲህ ጠብ የምትለው እንደዚያ የሆነ አምላክ ዓለምን ይዞ ምሉ ስፉ መለኮት መጥቶ በ9 ወር ከ5 ቀን 9 ወር ከ5 ቀን በ15 ዓመት ብላቴና ማህፀን ውስጥ ቁጭ ሲል አይገርማችሁ? በጣም ነው የሚገርመው እኮ የድሃይቱ ልጅ ሲሆን መጥቶ ማለት ነው። እዚያች ውስጥ ታገሰ ለተጸንሶ ይለዋል ቅዱስ ቄርሎስ። ለመጸነስ ታገሰ፣ የድሃ ልጅ ሆነ። የድሃ ልጅ ልትሆን የአብርሃም ልጅ እንዴ! አንዳንዱ ያስኮላ ተማሪ እኮ እናቱ ጥሩ ልብስ ካለበሰች የምርቃቱ ቀን ባትገኝ ደስ ይለዋል። እንዴ የድሃይቱ ልጅ ሊሆን መጣ። ባለጸጋው መለኮት መጥቶ ከድንግል ማርያም ማህፀን አደረ። አንበሳውን በግ ታቀፈችው ይላል አባ ጊዮርጊስ። በጊቱ ታቀፈችው። መብረቁን የሰዎች ልጅ ድሃይቱ ልጅ ታቀፈችው። በከንፈሮቿ ሳመችው፣ በጀርባዋ አዘለችው። እንደ ልጅ ተመላለሰ፣ እንደ ሰው ተሰደደ። አሁን የስደቱ ወራት ነው፣ ጥቅምትና መስከረም የምናስብበት። ወደ ግብፅ ሲሰደድ እናቱ ምሕረ በገቦኪ ወምሕረ በዘባንኪ እንዳለ ሊቁ በጎኗ በጀልባዋ ታዝረዋለች። ሲደክማት በጎኗ ደግሞ ትይዘዋለች። ጥቂት ሲደክማት ደግሞ ምን ይላል? የሚያሳርፋት የለም። አልቦ እንበለ ሰሎሜ ዘያስተባረኪ የሚያግዛት እንኳን አልነበረም። እስኪ ጥቂት አግዘኝ ትለዋለች። ሕፃን አይደል? ድንኩል 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 እያለ ትንሽ ይራመድና ይደክመዋል። ይበኪ ይዞ ጽንፈ ልብስኪ ደግሞ የቀሚሷን ጫፍ ይዝና ቀና ብሎ እያየ ያለቅሳል። እንደ ልጅ አምላክ እኮ ነው እንደዚህ የሚያደርገው። ተመልከቱ የእግዚአብሔር ቸርነት በእውነት እኮ ነው። አዎ ዓለምን መኖቱ ዘይሰፍሮ ለባህር በስዝሩ ውቅያኖስን በፍኙ የሚለካው ጌታ፣ በጣቱ እንዲህ የሚለካው ጌታ ውሃ ጠምቶት ሲመላለስ የስደተኞች ተስፋ ኢየሱስ ስዱድ ተስፋ ሆሙ ለስዱዳን እሱ ጎጆ አጥቶ ሲሰደድ ተመልከቱት። መኖሪያ ሲያጣ ይሄ መኖሪያ ላጣ ነው ለኛ ቤዛ ሊሆነን ነው የመጣው። ለአንድ ልጁን ቤዛ አድርጎ ሰጠ። የእኛን ስደት ተሰደደልን። ሊቁ ቅዱስ ቄርሎስ እንዳለው ጉየተ ሕፃን አጉየዮ ለዲያብሎስ ይላል። የሕፃኑ ስደት ዲያብሎስን አሰደደው ይላል። ጌታ መድኃኔ ዓለም ከመንበሩ እንዘ ያንቀለቅል መንበረ ስብሐቲሁ ይላል ቅዱስ ያሬድ። ከዙፋኑ ሳይወርድ መጥቶ ዙፋን እንደሌለው ግን ኖሮ ከእኛን ማደሪያ አድርጎ ነክሶብን የነበረው ዲያብሎስ ወነሰቶሙ ለኃያላን እመናብርቲሆሙ ኃያላን አጋንንትን መንበር አድርገውት ከነበረው ከሰው ልጆች ሰውነት አውጥቶ ጣላቸው አለ እና ጌታችን ኢየሱስ ክርስቶስ የሰው ልጅ ሆኖ መጣ። የአብርሃም ልጅ ሆኖ መጣ። አያችሁ ዘር ሲቆጠርለት ተመልከቱ። አሁን እናንተ ብትሆኑ ሸጋ ዘር ቢቆጠርላችኋል? አህያ የሰረቀ ዘመድ ቢኖራችሁ የገሌ ዘር ተብሎ ቢጻፍ እንደ ወረቀት ላይ ደስ ይላችኋል? አሁን ሰው ሲጠቃቅስ እስቲ የነማን ህምና የተወለድክ ሲባል የኔ የነቀኛዝማችን እንትና የነ ሊቀም እንትን ደናደናውን ነው። ሌባ ዘመድ ካለው አይጠቅሰውም። ደናደናውን ነው የሚጠቅስ። እንትናን አታውቃቸውም? እዚህ እንትን ያለው ይሄ እንትን ድርጅት ያለው ሰው እሱ እኮ ትንሽ ወንድ አባቴ እንደዛ ነው የሚለው ማለት ነው። አይ ተመልከቱ፣ እግዚአብሔር መጣና አይገርማችሁም? እግዚአብሔር መጥቶ የአብርሃም ልጅ በጣም ይገርማል። የዳዊት ልጅ ሲያመነዝር የነበረው የሰው ፊት ሚስት ሲቀማ የነበረው ግን በንስሐ የተመለሰው የዳዊት ልጅ የኢያሪኮ ዘማ የራኬብ ልጅ ከሚስቱ ውጭ የወለደው የይሁዳ ልጅ ማን? ክርስቶስ። ሳያፍር አይገጩ እያፈር በይለ አሃዊ ወንድሞቼ ምናቸው ማለትን አያፍርብንም። በእኛ የእኛን ስጋ መልበሱን ያስደንቃል። እኛ ቢሆን ቢፈቀድልን እየመራረጥን እንወለድ ነበር። ክርስቶስ ግን ሳይለይ ከድሆች ተወለደ። ይሄ ሀብቱ መጣና በየጥቂቱ አድጎ በ30 ዓመት ተጠምቆ ለኛ የዕዳ ደብዳቤያችን ወአንተ ቀጥቀጥከ አርእስቲሁ ለከይሲ በውስተ ማይ ዳነ ቅዱስ ዳዊት የዲያብሎስን ስልጣን በዮርዳኖስ ቀጥቅጦ አጥፍቶ 3 ዓመት ከ3 ወር
ድህነትን የተመላች ወንጌልን አስተምሮ አሁን ወንጌል አስተዳለ ወለነ መድኃኒተ ይላል አቡሊዲስ። ወንድሞቻችን ወንጌል እኮ ድህነትን አመጣችልን ይላል። ያን አስተምሮ ድውያንን ፈውሶ ሙታንን አንስቶ ዲዳዎችን አናግሮ ሽባዎች እንዲራመዱ አድርጎ ሙት አንስቶ ስርዓት ሰርቶ ወንጌልን ሰብኮ አምላካችን እሱ መሆኑን አስታውቆን እግረ ልቡናችን ወደ ሰማይ አቅንቶ ሁሉን አሳይቶን የሁሉ ፍጻሜ ከጨረሰ በኋላ እንደተባለው ሐሙስ ማታ አንዱን ሀብቱን አደለን። ምኑን? ስጋውና ደሙን ሰጠን። አሁን ጸጋውን እግዚአብሔር ዘይቱ የለቁ የማይቆጠር እግዚአብሔር ሀብት አለና ሃሎ ዝየ ምሳት ዘያብዕል በዚች ቤተክርስቲያን ውስጥ የሚያከብር የምእመናን ገበያ አለ። ዘውእቱ ምስጢረ ሥጋሁ ወደሙ ለክርስቶስ ቀይራቅዲስ ገለጸው። ይኸውም የክርስቶስ ሀብት ያልኳችሁ የክርስቶስ ሥጋና ደም ነው ሀብት ያልኩት አለ። ቅዱስ ሥጋውን ክቡር ደሙን ሐሙስ ማታ ሰጠን። ይሄ ልዩ ሀብት ነው። ይውላችሁ ማን ነው እስቲ እግዚአብሔር ያሳያችሁ? ሰው ቢለግስ ልብስ ያለብሳል፣ ሰው ቢለግስ እንጀራ ያበላል እንጂ ሰው ቢለግስ ደም ያጠጣል? ሥጋውን ያበላል? አይችልም። በዚያውም ላይ የፍጡር ሥጋና የፍጡር ደም ረብ በቁየት የለውም። በዚህ ሥጋና ደም መንግስቱን እንወርሳለን። በዚህ ሥጋና ደም ሞትን እናሸንፍበታለን። ይውላችሁ የክርስቶስን ደም እንኳን የሱ ደም ምሳሌ የነበሩ የበጎችን ደም እንኳን ሞት ይፈራው ነበረ ለመስዋዕት ሲቀርቡ። የክርስቶስ ደም ሞት የሚፈራው ደም ነው። ያን ቅዱስ ሥጋ ክቡር ደም የጸሎተ ሐሙስ ዕለት ሰጠን፣ መንግሥተ ሰማያት የምንሻገርበት። ሌሊቱን ሙሉ ሲገረፍ አደረ። ሐሙስ ማታ መጋቢት 26 ሲገረፍ አድሮ ለእኛ ግን ነፃነትን ሰጠን። ገረረ ለሕማም ይለዋል ሊቁ። ራሱን ለሕማም አስገዛ። እሺ በጎ አለ። ከዛሳ በበነጋው 3 ሰዓት ላይ ከጲላጦስ ፊት ተከሶ ቆሞ ተመልከቱ። ኮነንወ ለመኮንነ መኳንንት በነገስታት ላይ የሚፈርደውን ጌታ ፈረዱበት። ሰንበትን ሽረሃል፣ ዝም። እንዲህ አድርገሃል፣ ዝም። እንዲህ ያለ ኃጢአት ሰርተሃል፣ ዝም። እንዴ ለምንድን ነው ዝም ያለ? እስከዚያ ተከራክሮ ሲረታ ነበራል። አሁን እኛን ማዳን ፈልጓል። ክሱ ራሱ እንዲራዘም አልፈለገም። ለምን? ቶሎ ሙቶ ሰዎችን ማዳን ይፈልጋልና። ከዛ በኋላ በአንድ እንግዲህ እንጂ እግዚአብሔር ያሳያችሁ በአንድ ቀን ተከሶ ለሞት የሚበቃ የየት ሀገር ክስ ነው? እሱ ግን በአንድ ቀን ተፈረደበት። ይሄ ቸርነቱ ተመልከቱ። ከዚያስ እኛን በዲያብሎስ ፊት ከመቆም አዳነን። እሱ ቆሞ ይሄ ሀብት ይባላል። የእግዚአብሔር ቸርነት ፍጹም ሀብት ነው። ቸርነቱ እሱ ሲከሰስ ለእኛ ክስ ቀረ፣ የእኛ ክስ ተሰረዘ። ቀጥሉ 6 ሰዓት ላይ ምን አደረጉት? እጁን እርጥብ መስቀል አሸከቡት። ወነጸረ ብርሃነ መስቀሉ ቅዱስ ዘምኑ መድኃኒተ አለ ቅዱስ ኤራቅዴስ። ድህነትን የተሞላ የክርስቶስን መስቀል ማየት ፍጹም ሀብት ነው። ድህነትን የተመላ የክርስቶስን መስቀል ማየት ሀብት ነው አለ። አዎ እዚያ ላይ ተሰቀለ። ቸነከሩት። ወበቅንዋትህ ቅዱሳት በከበሩ ችንካሮቹ ማመንም ፍጹም ሀብት ነው ይላል። እንዴት ነው የሆነ መሰላችሁ? ሔዋን በሕማማተ ሥጋው ቤዛወነ ይላል። ሔዋን የእንጨት ፍሬ እያየች ጎምጅታ ነበር። የዓይን ዕዳ ነበረባት። በዓይኑ የአይሁድን ግርማ እያየ ከፈለላት። ሔዋን እጇን በለስ ለመቁረጥ ዘርግታ ነበር። እጁን ዘርግቶ ተሰቀለና ከፈለላት ዕዳዋን። ለዚህ ነው ኦ አይዳው እለልሃኳሁ ለአዳም ተቀነዋ በቅነዋ ተመስቀል የሚለው። ሔዋን የበለስ ፍሬ ልትቆርጥ በእግሯ ሂዳ ነበር። እግሩን ተቸነከረላት፣ ከፈለላት። ኦ አይጋር ላንሶ ሰው ውስጥ ገነት ተቀነዋ በቅነዋ ተመስቀል ያለው ይሄንን ነው። አዳምን ለመፈለግ በገነት የምትመላለሱ እግሮች በችንካር ተቸነከሩ ወዮ ይላል ቅዱስ ዮሐንስ አፈወርቅ። ሔዋን የበለስ ፍሬ በልታ ለልጆቿ ዕዳ አውርሳን ነበረ።
የመብሏን የመጠጧን ዕዳ ደግሞ ሐሞት ጠጥቶ ከፈለላት። ይህንን አደረገ ለልጆቿ ለእናታችን ለሔዋን ለአባታችን ለአዳምና ልጆቿ። ስለዚህ ቤዛ ኩሉ ዓለም የምንለው ክርስቶስ ለዚህ ነው። እንዲህ አድርጎ ነፃ አወጣን። መቼ? በዕለተ ዓርብ። ተርበን ለነበርነው ሥጋውን ሰጠ። ተጠምተን ለነበርነው ደሙን ሰጠ። እሱ ተራቆተና ለእኛ በ40 ቀን ለሴቶች በ80 ቀን ክርስትና ስንነሳ የብርሃን ልብስ አለበሰን። ገላትያ ምዕራፍ 3 ቁጥር 1 ላይ እለተጠመቅሙ ክርስቶስ ለበስክሙ ይላል። የተጠመቃችሁ ሁላችሁ ክርስቶስን ለብሳችሁታል። ይሄን ልብስ የሰጠን ጌታ እርቃኑን ውሎ ነው። አሁን ሁላችሁ እኮ የብርሃን ልብስ አላችሁ ታውቃላችሁ። እንደ ሁላችን በ40 ቀን በ80 ቀን ሰው ክርስትና ሲነሳ እኮ ልብሱ እንዳይበሰብስ ብለን አይደለም ልብሱን አውልቀን የምናጠምቀው። አሁን ይሄን ሳይሆን የምትለብሰው ክርስቶስን ልትለብስ ነው ብለን ነው ልብሱን የምናወልቅለት። ሲጠመቅ ክርስቶስን ለየለበስ ነው ከ40 ቀን ከ80 ቀን ጀምሮ። ምዕመናን የታደልን ነን። እውነቴን ነው። አሁን እኮ ክርስቶስን ለብሰን ነው የምንንቀሳቀስ። ይገባችኋል? ይገባችኋል? ትልቅ ልብስ ገዝታችሁ ስትመጡ እንዴት በሰው መሃል እንዴት እንደምትሄዱ የማያረጅ ብል የማይበላው ሞትን የሚያሻግር የሞትን አይን ከጸዳለ ብርሃኑ የተነሳ የሚያውር ልብስ ነው የምንለብሰው እኛ። ያንን ለማድረግ ጌታ እርቃኑን ዋለ። ታመመ። በሕማሙ ደግሞ እኛን ሕማም አጠፋ። ሞተ። ሙቶስ በሞቱ ሞትን ገደለው። በሞቱ ደምስሶ ለሞት በሱ ሞትን አጠፋው። ያ በዕለተ ዓርብ ጌታ ተሰቅሎ ከዛስ ሥጋውን ደሙን ነፃነትን ልጅነትን ሰጠን አልኳችሁም። ከዛስ ቤተ ክርስቲያንን ሰጠን። ደግሞ በዕለተ ዓርብ እዚያው ጎኑ ሲወጋ ከጎኑ በፈሰሰው ደም ቤተ ክርስቲያንን መሰረታት። አዳም ከጎኑ ሚስቱን ሔዋንን መሰረተ። ክርስቶስ ከጎኑ በፈሰሰው ደግሞ ሙሽራው ቤተ ክርስቲያንን መሰረታት። ይህች ቤተ ክርስቲያን ምንድናት መሰላችሁ? አምዳ ወድዳ ለጽድቅ ቤቱ ለእግዚአብሔር ሕያው። አንደኛ ጢሞቴዎስ ምዕራፍ 3 ላይ የሕያው እግዚአብሔር ቤት የእውነት ግድግዳ የእግዚአብሔር ቤተ መንግስት ናት። እዚች ቤተ ክርስቲያን ውስጥ ታውቃላችሁ፣ የቤተ ክርስቲያኑ አጥር እኮ እንዲህ ብሎ የሚታጠረው እንደው ሌባ እንዳይገባበት ምናምን ተብሎ ብቻ እንዳይመስላችሁ። ሁለቱ አጥሮች እንዲህ ብለው የሚጋጠሙት የእግዚአብሔር እጆችን የሚወክሉ ናቸው። ቅዱሳን መላእክትን የሚወክሉ ናቸው። አሁን ይህች የእግዚአብሔር ቤተ መንግስት ናት። ልብ በሉ። ቤተ ክርስቲያን ስትገቡ ወደ እግዚአብሔር መንግስት ነው የምትመጡት። ወደ ቤተ መንግስቱ የታቦቱን መንበር ስታዩት የእግዚአብሔር ዙፋን ነው። ካህናት ደግሞ የንጉሱን ዙፋን አገልጋዮች ናቸው። አሁን እዚህ ቤተ መንግስቱ ነው ያለ ነው እግዚአብሔር። ለዚያውም እንተ በምድር ስራዊሃ ወበሰማይ አይጹቂሃ እንተ በስሉስ ትትገመድ የምትባል ናት ይህች ቤተ ክርስቲያን። ስሯ በምድር ቅርንጫፏ በሰማይ ያለ በስላሴ ስርነት የጸናች የተገመደች። በሶስት ገመድ የተገመደን ገመድ በቀላሉ አትበጥሱትም። ይህች በአብ በወልድ በመንፈስ ቅዱስ በሶስቱ የተገመደች የማትበጠስ ቤተክርስቲያን ይህችን ቤተክርስቲያን ሰጠች። ቅዱስ ዮሐንስ አፈወርቅ ወንድሜ አሞሃል እንዴ? ቤተክርስቲያንና ሐኪም ቤት ናት ይላል። ኃጢአተኛ ነኝ ብለህ ትሸማቀቃለህን? ቤተ ክርስቲያን ሐኪም ቤት እንጂ ፍርድ ቤት የለ አይደለችም። አይዞ አይፈረድብህም ይላል። ወንድሜ ጻድቅ ነህ እንዴ? ቤተ ክርስቲያን ውስጥ ኑር፣ ጽድቅህን የምትጠብቅልህ ቤተ ክርስቲያን ናት ይላል። ጽድቅህን የምትጠብቅልህ ይህችን ቤተ ክርስቲያን ሰጠን። ከዚያስ ይሄ ሁሉ ሰጥቶን ደግሞ ዓርብ ምን ሰጠን? አርሃወ ለነዋተ ንስሐ የንስሐ በር ሰጠን አለ ቅዱስ ጎርጎርዮስ የዕለተ ዓርቡን ሲተረጉም። የንስሐ በር ከፈተልን። እንግዲህ እኔ የተወለድኩላችሁ ሥጋዬን ሰጠኋችሁ ደሜን ሰጠኋችሁ፣ ግን ከበደላችሁ ገደል ግቡ ሳይለን ደግሞ ሰው ደካማ ነው ብሎ የንስሐ በር ከፈተልን። በማን ሰጠን? በፈያታዊ ዘየማን። አሁን እኮ ስናስቀድስ አልሰማችሁ? ተዘከረን እግዚኦ በውስተ መንግሥትከ በከመ ተዘከርኩ ለፈያታዊ ዘየማን። ውንብድናችን አምነን ነው የምናስቀድሰው እኮ። አሁን ወንበዴ ነን፣ ተገብቶን የቆምን አይደለንም። እሱን እንዳሰብከው አስበን ብለን ነው የምንቆመው። አያችሁ እንዴት አድርጎ እንደሚወደን። ደሙ ጎኑን ለጦር ከፍቶ ሰጥቶ ደሙን አፍሶ ደግሞ እንደገና ደግሞ ሌላ የምሕረት በር የሚሰጥ እንደ እግዚአብሔር ያለ ቸር የለም። ይሄ በዚህ ቸርነቱ ይኸውላችሁ መንግስተ ሰማያት ስንት ታወጣለች አለና ጎርጎርዮስ ቅዱስ ጎርጎርዮስ ዘኑ ሲተረጉም ምን ስንት ታወጣለች ትለኛለህ? ጴጥሮስ በአንድ አህያ ይገዛታል?
ዳይቱ በ2 ሳንቲም ትገዛታለች አለ። ሰው ባለው ነው የሚገዛት አለ። መረብ ያለው በመረቡ ይገዛታል። መንግስተ ሰማያት ደግሞ ስንት ብር ታስከፍላለች? ያ ማለት ጴጥሮስ ክርስቶስ ሲከተል አንድ አህያ ጥሎ ነው የተከተለ ነው። መንግስተ ሰማያት ስንት ያስከፍላል ይባል? ምን ይከፈላል ደግሞ? ምንም። እግዚአብሔር ያሳያችሁ እንዴ! ማር ይስሐቅ ለዚህ ነው ብእሲ ጠቢብ በፍትሐ ህብስት ይሳየጣል ለመንግስተ እግዚአብሔር። ብልህ ሰው መንግስተ ሰማያትን የምታህል ሀገር በቁራሽ እንጀራ ገዝቷት ይመጣል። ጎበዝ መንግስተ ሰማያት እንደው ሲሰጥ አንዳንድ ጊዜ በታየ መሰላል። አሁን ዛሬ ጧት ስትሄዱ አሁን ዛሬ አንድ ቢሮ ሄዳችሁ በቃ ከዛሬ ጀምሮ 5000 ካሬ ወይም 3000 ካሬ ወይም 2000 ካሬ 1000 ካሬ ቤት ተሰጥቷል፣ ቦታ ተሰጥቷል ትባሉ ለስንት ሰው ነው የምትደውሉት? እንደዚህ ያለ ቦታ ተሰጥቶኝ ምን ከፍለ? ኧረ ቀላል ነው የከፈልኩት። ቀላል ነው የሚለው ማለት መንግስተ ሰማያትን ግን ስለማታዩት አሁን ዛሬ እዚህ አስቀድሳችሁ ስትሄዱ ምን እዛችሁ እንደሄዳችሁ ስለማታዩት ቀላል የሚመስላችሁ። መንግስተ ሰማያትን ይዘን እኮ ነው የምንሄደው። አሁን እዚህ ስንሄድ እኮ መንግስተ ሰማያትን ይዘናት ነው የምንሄደው። ታውቃላችሁ ቤተ ክርስቲያን ውስጥ እኮ ስናስቀድስ ቆም ስንል መንግስተ ሰማያት ውስጥ አጥር ውስጥ አይደለንም፣ ውስጥ ገብተን ነው የምንሄደው። ደግሞ ኋላ ስንኖር መንግስተ ሰማያት ገብተን እንትና እዚያ ቁጭ በል፣ እንትና እዚያ ቁጭ በል፣ እንትና እዚያ ቁጭ በል አንባልም። የት ነው የምንቀመጠው? አይዟችሁ ናፈቃችሁ እኩል መሆን እንደው እኛም እዚህ ስለምንቀመጥ አሁን ይሁን ግድ የለም። የት ነው የምንሄደው? እመጽ ካይበ ነሳ አክሙ ከመታለው አንትሙ ይህ ሀባሎ ከሆነ በቃ እናንተንም መጥቼ ወስዳችኋለሁ፣ እኔ ካለሁበት አብራችሁ ትኖራላችሁ አለ። አብረን ከክርስቶስ ጋር አብረን ስብስብ ብለን አባታቸው መንገድ ሂዶ የመጣ ልጆች ከእግሩ ስር ስብስብ እንደሚሉ ከጌታችን ከኢየሱስ ክርስቶስ ስር ከእግሩ ስር ስብስብ ብለን ስንኖር እስቲ ያስቡት። ወይ መታደላችን! ያንን የሰጠን በነፃ እንዲያው ምንም አትክፈሉ እናሳ ንስሐ ግቡ ብንባል እምቢ። ወይ ጥጋብ እንደው ወይ ጥጋብ። እና የእግዚአብሔር ቸርነት ፍጹም ሀብት ነው ያለን ይህንን ነበረ። በዚህ ቸርነቱ መንግስቱን ሊያወርሰን በነፃ ክርስቶስ ሰጥቶናል። ለመጣ ሁሉ ሁሉን ይዞ ይሄዳል። ይህንን የክርስቶስን ስም ይዘው ሰዎች ብቻቸውን ወጥተው ብዙ ሆኑበት፣ ብዙ ሆኑ። ለምሳሌ አሁን ብፁዕ አባታችን ፊት ሕፃን ሆነው ትምህርት ቤት ሲሄዱ ስንት ሰው ነበሩ? ነገሩ እንጂ አንድ ልጅ ሆነው ነው ትምህርት ቤት የሚሄዱት፣ ቆሎ ትምህርት ቤት ሲሄዱ። አሁን የዚህ የባህር ዳር ሀገረ ስብከት ሊቀ ጳጳስ ሲሆን ይሄ ሁሉ ህዝብ ሀብት አድርጎ የሰጣቸው ማን ነው? የክርስቶስ ቸርነቱ ሀብት አያችሁ። ሀብት አንድ ልጅ ከአንድ እናቱ ሲወጣ አንድ ልጅ ይሆናል። ትምህርት ቤት ሲሄድ አንድ ነው። መምህር ሲሆን ደቀ መዝሙር ይሰበስባል። ሊቀ ጳጳስ ሲሆን ሀገር ይሰበስባል። ይሄ ምንድን ነው? ሀብት ነው። እስኪ ልብ በሉ። እዚህ እኮ መማር እንችላለን ማለት ነው። እዚሁ ነው የምንማረው ብቻውን ወጥቶ። እኔ ለምሳሌ እዚህ አክስቴ አጎቴ የለም፣ ወንጌል ተማርኩ። በወንጌል ምክንያት ይሄ ሁሉ ሰው ትንሽ እህቴ፣ ትንሽ ወንድሜ፣ ትልቅ ወንድሜ፣ ትልቅ እህቴ፣ አባቴ፣ እናቴ ነው። ይሄ ሁሉ ሰው ብቻዬን ነው ግን ትምህርት ቤት ስሄድ የሄድኩት። ይህ ምንድን ነው ስትሉ የእግዚአብሔር ቸርነት ነው። አንድን የቆሎ ተማሪ መርጌታ አድርጎ ያ ሁሉ ተማሪ የሚሰበስብለት ማን ነው? እግዚአብሔር ነው። ቸርነት ነው። እና ይህንን ልብ ብለን ስናስተውለው እንደው ላስተዋለው ሰው የክርስቲያን ሃይማኖት ትልቅ ነው ያለ ቴዎዶሲዎስ ልዝል ላስተዋለው ሰው የክርስቲያን ሃይማኖት ትልቅ ነው። አንድ መነኩሴ እንጦንስ ገዳም ሲገባ ስንት ነው? ብቻውን ገባ። እንደው ብቻውን ኋላ የግሪክ ፈላስፎችን ሁሉ ወደ ገዳም እየጠራ መጣቸው። ምን ስልክ ደውሎ? ኧረ የለም ስልክ ይዘን ጊዜ ምን አድርጎ ፖስታ ልኮ? የለም ፖስታ። አውሮፕላን የለም። አስፈራርቷቸው? ኧረ የለም። ዳ ነው አንድ ዋሻ ውስጥ የተቀመጠ ፈላስፎችን ከግሪክ ነገስታቱን ከዙፋን እያስወረደ ወደ ዋሻ ዟቸው መጣ። በምት ክርስቶስን ሀብት አድርጎ ማለት ነው። ስለዚህ ሰበሰበና አሁን ዛሬ ሁላችሁ ኢትዮጵያ ውስጥ ብትቆር ለምሳሌ ደብረ ሊባኖስ እንዲያው እኛ ገዳም ብቻ እኔ የምኖርበት ገዳም 320 መነኩሴ ያለ። እንጦንስ ግን ብቻውን ሲወጣ አንድ ነበር። ይሄን መብዛት ያመጣ ማን ነው? የእግዚአብሔር ሀብቱ ነው። እና እግዚአብሔር ሀብታችን ነው። የትም ቦታ ልነግራችሁ የምፈልገው ምዕመናን፣ የትም ቦታ ሂዳችሁ እግዚአብሔርን ተቀምታችሁ እንዳትመጡ። የትም ቦታ ማለት እግዚአብሔርን የሚቀማችሁ ምንም ነገር ይቅርብን። ይሄን ለማድረግ ደግሞ ለዚህም የእሱ ቸርነት ያስፈልገናል። እና ዛሬ የምናከብረው እሱ ነው።
እግዚአብሔርን ሀብት አድርጉ። ምንም ነገር አጥታችሁ እግዚአብሔርን ሀብት ለማድረግ ጠሩ። እግዚአብሔር የሌለበት ግን ሙላት እንኳ ቢሆን ጉድለት ነው። እግዚአብሔር ካለ ደግሞ ባዶነት ራሱ ሀብት ነው እና መድኃኔዓለም በሀብቱ ስላከበረን፣ በጌትነቱ ስለጠበቀን፣ በቸርነቱ ልጆቹ ስላደረገን፣ ቅዱስ ሥጋውን ክቡር ደሙን እስከመመገብ ስለለገሰልን፣ ባሪያ ለማኖር የማንበቃውን ለልጅነት ስለጠራን፣ በአጥር ውጭ መኖር የማይገባንን እንኳን በአዳራሹ እንድንኖር ስለፈቀደልን፣ ለዘላለም ሕይወት ስለጠራን፣ ይህን ሁሉ ስላደረገልን ከአብ ከመንፈስ ቅዱስ ጋር አንድ ለምትሆን መንግሥቱ ለመድኃኔዓለም ክብር ምስጋና ይግባው። ወስብሐት ለእግዚአብሔር።